በዛሬው ልትድግ በሀገራችን ውስጥ ካሉ ስራ ፈጣሪዎች መካከል አነስ ባለ መንገድ የተለያዩ አይነት ምግቦችን በማዘጋጀት እንሰራ ቆይታ ይኖረኛል። ሰላም፣ መጀመሪያ ራስሽ አስተዋውቂ። ሰላም ጤና ይስጥልኝ። ሳምራዊት ጎበና እባላለሁ ከዶሊስ ኪችን ነው። ዶሊስ ኪችን። እስቲ ምንድን ነው የምትሰሩት? መጀመሪያ ስጀምር መጀመሪያ ፒዛ እንሰራለን። ቡላ ክትፎ፣ በርገር፣ ፈጢራ፣ መለዋ የመሳሰሉትን ምግቦች እናዘጋጃለን። አጠር ባለ ጊዜ ቆንጆ ምግብ ማዘጋጀት እንዴት አስባችሁ ጀመራችሁ? የተጀመረው ከ4 ዓመት በፊት ነው። ቤት ውስጥ የልደት ፓኬጅ እናዘጋጅ ነበረ። እኔ በታዋቂዋ እናት አበበች ጎበና ሙያ ማሰልጠኛ ውስጥ የዘመናዊ ምግብ አሰልጣኝ ሆኜ ረጅም ዓመት ሰርቻለሁ። ከዛ በኋላ ልጄ ደግሞ የሆቴል ማኔጅመንት ተማሪ ናት። በዛ ሰዓት ተማሪ ሆና በርዝዴይ ፓኬጅን ጀመረች። ከዛ በኋላ እሱን እየሰራን ቀስ እያለ ወደዚህ ያደገ ማለት ነው። አሪፍ። እንግዲህ ያው የእናንተ የሁለታችሁ ፓሽን ነው የሚባለው ወይ ፍላጎት አንድ ላይ ተጣምሮ ቢዝነስ ሆኗል። እንግዲህ 4 ዓመት ሆኗቸዋል። የምትገኙት 22 አካባቢ ላይ ነው። በጣም ወደ ውስጥ ስለሚገባ እንግዲህ ትንሽ ልጠይቅ፣ ደንበኛ እንዴት ነው? ሽቀላ እንዴት ነው? ሽቀላ ጥሩ ነው። እዚህ ከመጣን አሁን ቅርብ ጊዜ ነው፣ በጣም አጭር ጊዜ ነው። እንደሚታወቀው ያለንበት ቦታ ላይ የልጆች መጫወቻ ቦታ አለ። ስለዚህ ልጆቹ እዛ ስኬት ለማድረግ በሚመጡ ሰዓት እነሱን ነው የመጀመሪያ ደንበኞቻችን ያደረግነው። አካባቢው ላይ ያሉ ሰዎች ደግሞ ሲያልፉ ምንድነው ሙዚቃ ድምፅ አለ ምንድነው ብሎ በመመልከት ምንድነው ሲሉ እኛ ጋር ያለውን እዛም ያለውን ነገር እናሳያቸዋለን ማለት ነው። ከዶጮ ሮለር ስኬቲንግ ጋር ጎን ለጎን መሆኑ ተመጋጋቢ ነው። ለእኛ ጠቅሞናል። እንደዚህ አይነት የኪችን ስራዎች ሲጀመሩ አብሶ ደግሞ ምግብ ቤት እናንተ ራሳችሁ ስለምትሰሩ ነው እንጂ አብዛኛውን ጊዜ እጅ ይቀየራል ምናምን አለ። እንደዚህ አይነት ነገር ምን አይነት ችግሮች አሉ? እስቲ እንደው እንደዚህ አይነት ትንሽ ኩችራ እውነት ነው። እንደዚህ አይነት ችግሮች ከየት ይመጣሉ መሰለህ? ባለሙያዎች አንድ ቦታ ላይ አይቆዩ። የክፍያ ማነስ ሊሆን ይችላል፣ የቦታ ርቀት ሊሆን ይችላል። መጀመሪያ ላይ ስራ ስላጡ ብቻ ያንን ስራ እንደ አማራጭ ይጠቀሙታል። ከዛ በኋላ ግን ልክ የሆነ ነገር ሲሆን ክፍተቱን ሲመለከቱ ያቋርጣሉ። ስለዚህ ዛሬ ያየኸውን ሙያ ነገ ደግሞ አታገኘውም፣ ሌላ ባለሙያ ደግሞ ታመጣለህ ማለት ነው። እንደው ውጭ ሀገር ላይ ሬሲፒ የሚባል ነገር አለ። እኛ ሀገር ላይ ደግሞ እንደው እናቶቻችንም እናንተም ስትሰሩ ጨውንም ምኑንም እንደው በቁንጥር ተደርጎ ይደረጋል። ስለሆነ ሬሲፒ ዴቨሎፕ ቢደረግና ይህንን ችግር ለመፍታት ይችላል። ግን ምንድነው መሰለህ የሰለጠነ ባለሙያ ሲሆን በሬሲፒ መሰረት ሊሰራልህ ይችላል። ግን ያልሰለጠነ በልምድ የመጣ ሰው ግን ልምዱን ነው እዛ ላይ የሚያሳይ ያለው። ስለዚህ ሬሲፒ ይመከራል። በማንኪያ ሳይሆን እንደ ቁንጥር አድርጌ ጨው ሲባል እንደዛ ነው የሚሆነው። አሪፍ። ሌላም ደግሞ እንዲህ ፓክድ የሆኑ ነገሮች ታቀርባለን። እስቲ በአጠቃላይ ስራው ላይ ነው ፍራንቻይዝ ለማድረግ ወይ ለማሳደግ እቅድ አለ? በጣም አሪፍ። በምን ያህል ጊዜ ውስጥ ልበል እስቲ እንግዲህ የወደፊት እቅድ ልጠይቅ። እንደ እግዚአብሔር ፍቃድ እንግዲህ እስከ 2 ዓመት ባለ ጊዜ ላይ በደንብ አድርገን የተሻለ ቦታ ላይ እንገኛለን። ወደ ስሙ ልመለስና ዶልቼ ኪችን ምንድን ነው? ዶሊስ ማለት በፈረንሳይኛ ጣፋጭ ማለት ነው። ጣፋጭ ኪችን ማለት ነው። ጣፋጭ ኪችን። በጣም አሪፍ። እንግዲህ ይህንን ሙያ ራሳችሁንን እየሰራችሁ ለሌላም ሰው ስራ እድል እየፈጠራችሁ እየሰራችሁ ስለሆነ መልካሙን ሁሉ እመኛለሁ። በጣም አመሰግናለሁ። እንግዲህ እንዳየነው ኢትዮጵያ ቡና ወይም የኢትዮጵያ የቡና ገበያ እንዲህ በደማቅ ሁኔታ ሴሌብሬት የሚደረግበት የሚከበርበት አውደ ርዕይ ልንለው እንችላለን፣ ፌስቲቫል ልንለው እንችላለን። በሸራተን አዲስ ተመልክቼ ነበረ። በጣም ደስ የሚለው እንግዲህ ሁሉም የኮፊ ኤክስፖርተሮች ሪቴል የተለያዩ የራሳቸውን ኮፊ ወይም የራሳቸውን ፖይንት ኦፍ ሴልስ ምንለው ወይም ሽያጭ እየሰሩ የወጪ ንግድም ደግሞ ቡናችንን እያቀረቡ የሚያስፈልገን የውጭ ምንዛሪ እያስገቡልን ነው። በርቱ እንላለን። የዛሬው ሃሽታግ ሽቀላ ይሄን ይመስል ነበረ። አስተያየትና መልከቶቻችሁን በሰማያዊ ታስምት ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ